ቅንጅርት ለሳሚ መልእክት ይልክለታል። በአካል አግኝቶ ሲያናገረውም ሳሚ ቅንጅርትን የማናገር ፍላጎት ስላልነበረው ዘወር በልልኝ ብሎ ጥሎት ሄዶ ነበር። ግን ደግሞ አሁን ላይ መውጫ መግቢያ ሲያጣ የሚፈልገውን ሰው ሲያጣ ሱራፌልም ሮቤል ቤት እንደሆነ እውነታውን ሲያቅ ለሳሚ ቴክስት ይልክለታል። ቤዛም ቤት የለችም። ቤዛም እሱኑ ፍለጋ ሮቤል ቤት ሄዳለች። ሉሲም እዛው ሮቤል ቤት ነው ያለችው። ቤዛም እዛው ቤት ነች። እናም ይኸውልህ ሮቤል ሱራፌልንና ሉሲን አግቷቸዋል። እባክህ ሳሚ የሆነ መላ መፍጠር አለብህ በአስቸኳይ በማለት ቴክስት ይልክለታል። የስልኩን ድምፅ ሰምቶ ስልኩን አውጥቶ ባየ ሰዓት ሳሚ የተላከለት መልእክት እጅግ ያስደነግጥ ነበረ። በሰዓቱ ለሉላ ልጅ ወተት ለመስራት ሳሎን ጉድ እያለ ስለነበረ ቴክስቱን ሲያይ እጅግ ደንግጦ ስለነበር በዛን መሀል ነበረ የኢንስፔክተሩ እህት ልጅም በር ያንኳኳችው። ቆይ አሁን ምን ማድረግ አለብኝ? እሺ ይቺ ልጅ ለማንስ ጥያት ነው የሚሄደው? እዚህ ጋር ሉላ አሁን ታማለች፣ ብቻዋን ናት። ቤዛ ሜዳዛ ቤት ገብታለች። ሮቤል ምን ሊያደርጋቸው ይችላል? አሁን ላይ እንግዲህ የሆነ ነገር ማድረግ አለብኝ በማለት በሩን ከፍቶ ያችን ልጅ ሲያይ ማነሽ አንቺ የሚል ጥያቄ ነበር የጠየቃት። ይቅርታ የኢንስፔክተር ዘገየ የእህት ልጅ ነኝ፣ ሉላን ፈልጌ ነበር ሲላት ስትለው እግዚአብሔር ይስጥሽ እንኳንም መጣሽ፣ ሉላ አለች። ግን አንድ ነገር ልንገርሽ፣ ሉላን እዚሁ ሆነሽ እንድትጠብቂያ ትፈልጋለሁ፣ ማንም ስለሌለ ማለት ነው። እኔ የሆነ ቦታ ደርሼ ልምጣ፣ እናም እባክሽን አብረሻቱኝ፣ የትም ምንም ብትልሽ እንኳን ጥለሻት እንዳትሄጂ በማለት ሲነግራት አረ ምንም ችግር የለውም አብሬያት እሆናለሁ ትለዋለች። እንግዲያውስ ነይ ላሳይሽ መኝታ ቤቷን በማለት ወደ ሉላ መኝታ ቤት ወስዶ የዘገየን የእህት ልጅ ካገናኘ በኋላ እሱ የነበረበት መሄድ ወደነ ሮቤል ቤት ነበር። ሮቤል ቤት ከመሄዱ በፊት ግዴታ ለፖሊስ ደውዬ ማሳወቅ አለብኝ እንጂ እኔ ብቻዬን ምንም የማደርገው ነገር አይኖርም በማለት መንገዱን እየገሰገሰ ለፖሊስ ይደውላል። ፖሊስ ደውሎም ደግሞ እዛ ቤት ውስጥ የታገቱ ሰዎች እንዳሉና እንዲፈተሽ ቤቱ በአስቸኳይ ይነግራቸዋል። ፖሊሶቹም ቀድመህ ድረስ እናጠብቀን ምንም ችግር የለውም ነበር ያሉት። እሱም እሺ በማለት ተነስቶ ወደ ሮቤል ቤት ይሄዳል። በሰዓቱ ሮቤል ሱራፌልና ቤዛ ቁጭ ብለው ቤዛ እሺ ጨዋታውን ትጫወቻለሽ፣ በግዴታ የምትለኝ ከሆነ መጠጥ ፈልጋለሁ። መጠጥ የምፈልገው ደግሞ ይሄን መጠጥ ሳይሆን ሌላ መጠጥ ስትሮንግ የሆነ መጠጥ ፈልጋለሁ ስትለው ሱራፌል ይደነግጣል። ቤዛ ምን እያልሽ ነው? ለምንድነው መጠጥ የምትጠጪው? በፍጹም አይሆንም። አይ ጨዋታውን መጫወት ካለብኝ መጠጥ መጠጣት አለብኝ። እሱን ደግሞ ስትሮንግ የሆነ መጠጣት ነው መጠጣት የምፈልገው። ስለዚህ ሂድ አምጣልኝ ስትለው እሷ አስባ የነበረው ሽጉጡን ጠረጴዛ ላይ እንዳስቀመጠው ይሄዳል ብላ አስባ ስለነበረ ብጠብቀውም እሱ ግን እሺ አመጣልሻለሁ ሲል ከተቀመጠበት ተነስቶ ጠረጴዛ ላይ ያስቀመጠውንም ሽጉጥ አንስቶ ነበር የሄደው። ይኸውልሽ ነግሬሽ ነበረ፣ እሱ በፍጹም ራሱን አያምንም፣ ይዞት እንደሚሄድ አቅ ነበረ። ዝም ብለሽ ነው። ግን አሁን መጠጣት የለብሽም፣ ግድ የለህም ሱራፌል፣ ዝም በለኝ፣ እመነኝ፣ ግድ የለህም በማለት ሮቤልን እንደምንም ብዬ አስምጬ ወይ እሱን እገድለዋለሁኝ እኛ እንወጣለን ነበረ። በስከ መጨረሻ መጠጡን አምጥቶ ሲሰጣት አንድ ሁለቴ ከተጎነጨች በኋላ ቤዛ ባክሽ ይበቃሻል፣ ብዙ አትጠጭ በማለት ሱራፌል ያናግራታል። ችግር የለውም ለመጫወት ጨዋታው የሚያምረውም ስትጠጣ ነው። ስለዚህ ምንም ችግር የለውም አታስብ ሱሬ በማለት መጠጧን እየጠጣች አሁን በል እሺ ተዘጋጅ፣ መጫወት እንችላለን በማለት ሮቤልን እንዲጫወት ታደርገዋለች። በስከ መጨረሻም ዘወር እንዲልላት ስለፈለገች ሮቤል ሉሲ ዛጋ ቆማለች እኮ አይታታል ግን ስትለው ምን? አዎ ሉሲ በር ላይ ቆማለች ስትለው ዘወር ብሎ ሉሲን ለማየት ሲዞር ነበር ቤዛ ሽጉጡን ያነሳችው። ሽጉጡን አንስታ ታነጣጠረችበት የነበረው ሮቤል ላይ ነበረ። በዛን ሰዓት ሮቤል ዞር ሲል እያየውን ማመን ያቅቷል። ቤዛ ምን እያደረግሽ ነው? አርፈሽ ተቀመጪ፣ እውነቴን ነው ምልሽ፣ ምንም ነገር እንዳታደርጊ፣ ይህ ነገር በፍጹም አይሆንም ይላታል። ይኸውልህ እመነኝ ሮቤል፣ እገልሃለሁኝ። ምክንያቱም እኔ እናንተ አብረን የመኖር ቻንስ የለንም። አንተ እኮ ካሸነፍኩኝ ሚስትህን ወስዳለሁ ነው ያልከው። ጭራሽ እኔን ልትወስደ አንተ በፍጹም የማይታሰብ ነገር ነው። አንተ ልዋጭ እቃ መሰልኩህ። እኔ በጨዋታ የምትለውጠኝ የወንድም አማቾችን የማገባ እቃ መሰልኩህ። አንተን ማግባት ብፈልግ ኑሮ ድሮ ነበረ፣ ገብቶሃል? ግን አንተ ሰው ስላልሆንክ የሰው ትንሽ የሰው አውሬ ስለሆንክ አንተን አግብቼ መኖር አይደለም ማየት ራሱ አልፈልግም። አሁንም ቢሆን ቤትክ የመጣሁት ሱራፌልን ፈልጌ እንጂ አንተን ፈልጌ እንዳልሆነ ጠንቅቀህ ታውቀዋለህ። ስለዚህ አንተ ክፉ ስለሆንክ መወገድ አለብህ ትለዋለች።
ሮቤልም እጅግ በጣም ስሜታዊ ሆኖ ስለነበር ቤዛ ነግሬሻለሁ ምንም ነገር እንዳታደርጊ፣ ሱራፌልም ፈርቶ ስለነበረ ቤዝ እባክሽን እንዳትስቢው ተረጋጊ በማለት ለማረጋጋት ቢሞክርም እሱ ግን ልጇን ለመያዝ ሲል ሱራፌል ሮቤልን ይዘዋል። ሁለቱንም ተላቀቁ በማለት ነበረ የጀመረችው። ግን እነሱ ሁለቱ ግብግብ ገጥመው ሁለቱም መሬት ላይ ወድቀው ይደባደቡ ጀመር። ቤዛ ማንን መምታት እንዳለባት ባታቅም ግን ሁለቱም ስለተያያዙ ሁለቱም ላይ ማነጣጠሯን አልሳተችም። እናም ማድረግ ያለብኝ ምንድነው? መተኮስ አለብኝ ወይስ ሳሚ ወደ እነ ሮቤል ቤት እየገሰገሰ ነው? ምክንያቱም ፖሊሶቹ ከመምጣታቸው በፊት እዛ ቤት መግባት እንዳለበት ያውቃል። ስለዚህ እዛ እየጠበቅኩኝ እስኪ ያለውንም ድባቡንም ማየት አለብኝ። ፖሊሶቹ እስኪደርሱ ድረስ እየታገቱ ወይም እየሞቱ ካሉም ማየት እየተደበቁም ካሉ ማየት ስላለብኝ ቀድሜ ልግባ እያለ እሱ ወደ ቤት ሄዳል። ሉላ ግራ የተጋባችሁ እንዴት ነው የመጣሹ? ማልኮሽ ነው ስትላት የኢንስፔክተሩ የት ልጅ አይ አጎቴ ጋር ሄጄ ነበርና ሉላን ሂጂና ጠይቂያት አለኝ። ስለዚህ ለዛ ነው የመጣሁት። ሉላ ደህና ነሽ ወይ ስትላት እሱ እንዴት ነው በእኔ ምክንያት ነው እሱ እንደዚህ ሆኖ? በፍጹም አንቺ ምንም እንዳትጸጸቺ፣ ለዚህ ሁሉ ምክንያት መንስኤዋ እኔ ነኝ ሉላ። እኔ እንደዚህ ባልታመም ኑሮ አጎቴም ከሚስቱ ጋር አይጣላም ነበረ፣ ሚስቱም እንደዚህ ጥርጣሬ ውስጥ አትገባም ነበረ፣ አባቴም ባልሞተ ነበር። ስለዚህ የነገሩ መንስኤዎች እኔ ነኝ። እናም እባክሽ ራስሽን አትውቀሽ። ደግሞ የዘገየ ሚስት ደግሞ አሁን ደህና ነች፣ ተሽሏታል፣ በጣም ሰላም ናት። እህቷን አግኝቼ ጠይቂያት ነበረ። እናም ደህና እንደሆነችና እንደተሻላት ነግራኛለች። ሄደሽ አልጠየቅሻትም ስትላት በፍጹም ሄጄ አልጠየቅኳትኝም፣ ምክንያቱም ሄጄ ብጠይቃት ደግሞ ያጎቷ ልጅ መጣች ልትጠይቀኝ መሞትና ለመሞቴን ለማየት ነው ብላ ብትሳለቅብኝስ ብዬ አልሄድኩኝም። ለዛ ነው እንጂ እሷ በጣም ደህና ናት፣ አጎቴም በጣም ደህና ነው። እንደ እግዚአብሔር ፍቃድ ከሆነ በቅርቡ እኔም ሆነ እናትሽ እንፈታለን ብሎኛል። እኔም እኮ እሷ ትዳን እንጂ የእውነት ስሜታዊ ሆኜ ነው የተኮስኩባትኝ። ምክንያቱም ምንም የማያውቅ ሕፃን ልጅ በትራሳፍና እንድትገል ስሰማ ነው ያንን ነገር ያደረኩት እንጂ እኔ ወድጄ አይደለም፣ ነፍሰ ገዳይ ሆኜም አይደለም። አጎቴ በቃ አሁን እንደተረጋጋ ነግሮኛል። ስለዚህ ያደረገው በምክንያት ነው፣ ዝም ብሎ ከመሬት ተነስቶ አይደለም ሉላ። እናም ተረጋጊ። እሷም ቢሆን አሁን ላይ ሳትጸጸት የቀረች አይመስለኝም። ምክንያቱም አጎቴ እውነታውን ነግሯታል። ካንቺ ጋራ የእህትና የወንድም ግንኙነት በእኔ የተነሳ የተቀራረባችሁ እንጂ ሌላ ምንም ነገር እንደሌላት አስረድተዋታል። አሁን ላይ እሷ ራሱ ጸጸት ላይ ሳትሆን አልቀረችም። እናም እባክሽ ራስሽን እንዳትወቅሽ፣ አንቺ ደህናና ጠንካራ መሆን አለብሽ። አሁን አጎቴ ይህንን ቢሰማ ምን እንደሚል ታውቂያለሽ? ባንዴ ሁለት ነፍስ አጠፋው እያለ ጸጸት ውስጥ ይገባል። እናም አሁን አንቺ ራስሽን መበርታትና ልጅሽን ደግሞ መያዝ አለብሽ። ልጅሽ እያላንቺ አይሆንም። ገብቶሻል ሉላ? አንቺ ለኔ ብዙ ነገር አድርገሽልኛል። ቤዛም ሆነች አንቺ ለዚህ ደረጃ እንድደርስ ያደረጋችሁኝ እናንተ ናችሁ። በእናንተ ኃይልና ብርታት ነው የዳንኩት። እናም እባክሽ በማለት ትነግራታለች። ሉላም እሺ በቃ ችግር የለውም በማለት ነበረ። በዛን ሰዓት ሳሚ ተነስቶ በሩን ሲከፍተው ያየውን ማመን ያቅቷል። ቤዛ ምን እያደረግሽ ነው ሲላት፣ ምንም ይህን የተረገመ ሰውዬ ይኸው እንዴት እያደረጉት እንደሆነ ምንድነው ያደረግሽው? ምንድነው የተፈጠረው? እኔ እኮ ፖሊሶቹን ደውዬላቸው እየመጡ ነው። ምን እያደረግሽ ነው ሲላት፣ አላቅም ምን እንዳደረኩ ሮቤልን እመታለው ብዬ ነው። ሱራፌልንም አብሬ የመታኋቸው። ሁለቱም ተያይዘው ነበረ። ሮቤልኛን ሊገለን ነበር፣ ሱራፌልን ብቻውን ሊገለው ነበር። ሉሲ ደግሞ እዛ ውስጥ አለች በማለት ስትነግረው አልገባኝም፣ አላቅም። አየኸው ይሄንን ጨዋታ ይሄንን ተጫውቶ እሱ ልምዱ ስላለው ያሸንፋል። ስለዚህ ካሸነፈ ሱራፌልም እኔንም መግደል ይፈልጋል። ታውቃለህ፣ ሊገለን ነው። ይሄ ጨካኝ ነው። ሎሜንም ገሎ እንደቀበራት ባንደበቱ ተናግሯል ስትለው፣ ግን አንቺ እንደዚህ መተኮስ አልነበረብሽም፣ ጉዳት ማድረስ አልነበረብሽም። ምክንያቱም ፖሊሶች እየመጡ ነው። አሁን ፖሊሶቹ እኮ ሂድ እናንተ ጠብቀን ስላሉኝ ነው፣ ደውዬላችኋለሁ። ችግር የለውም። አሁን ለማንኛውም አንቺ ተረጋጊ ቤዛ በማለት እሷ